እሺ እኔ ተቀየምኩሽ። እኔ ይህንን ቻንቻ አልጠብቅም መስሎኝ ማለት ሽ ከአንቺ ይሄን ስላልጠበቅኩኝ ምን አረኩላልሹ? አሁን ከፍተውና ያደረግሽውን ይሰማሉ ቮይስ ላይ እኔ ስለምወድሽ ነው። ስለሀቡ ምናልባት እንደዚህ ስቀልጅ ምናምን ቤቴን ከፍቼ ያንን ቆርጠው አምጥተውልሽ እንዳይሆን አይ በቮይስ ነው የላክሽው በዋትሳፕ እና ያ ሰው እኔ ለአንቺ ያለኝን ክብርና ፍቅር ስለሚያውቁ ሀቢባ አንቺ እንደምትወጃት እንደምታደንቂያት ቲክቶክ ላይ መሲ እሷ ግን ላንቺ እንዲህ ናት። አረ በመቤት ሀቡኔ በዋትሳፕ ከሰው ጋር አላወራም። እሺ እንግዲህ ይኸው ድምፁ እንግዲህ ድምፅ ህዝቡ ይፈርዳል። ይሰሙና አይደለም ህዝቡ ይፈርዳል። እሺ እርግጠኛ ነሽ ልክፈተው መሲ? አረ ልጄ ትሙት መቤቴ በዚህ አረ በማርያም ክፈችውና ህዝቡ ይፍረድብኝ። ማለት በጣም ብዙ የሚወዱሽ የሚያከብሩ ሰዎች ስላሉ ይህንን ቃል ከፍቼው ሰምተው እንዲያዝኑብሽና እንደዚህ ማርያምን ነው ሀቡ መቤቴን ጭራሽ እኔ ስለ አንቺ አረ በማርያም መኮሳተርስ እኔ ግራ ገባኛ። እህቴን በእናትሽ አታስጨንቂብኝ ሴትዮ። አንቺ ጀመር ከእሷ ጋር በቀል አለብሽ ስለማትደራደር። አንተ ዝም በላ አገባብ ከሀቅ ጋር ትቆማለህ አትቆምም? ከሀቅ ጋር እኔ ከመስቀል ሀቅ ባይኖራትም ምንም ባይኖራት ከእሷ ጋር ነው የምቆመው። ሀቀኛ አይደለህም ማለት ነው። ከሀቅ ጋር ነው መቆም ያለብን። ሰምተህ ነው የምትፈርደው። ሳትሰማ አትፍረድ። ከሀቅ ጋር ቁም። ከሀቅ ጋር ቆማለሁ በል መጀመሪያ። እኔ ከመሲ ጋር ነው የምቆመው። አታስጨንቂያት፣ ነግሬሻለሁ። አንቺ ሆን ብለሽ ነው የምትለው። አንተ ግን ሀቀኛ ሰው ትመስለኝ ነበር። ዛሬ ሀቀኛ አለመሆንክን አየሁ። እኔ ከመሲ ጋር ነው የምቆመው። ይኸውልህ እኔ ልጄ ሀቅ ከሌለው ከሀቅ ጋር ነው የምቆመው። ለምን ልጄ አይሆንም አይደለም ጓደኛዬ። ሀቅ ምንድን ነው? ፈጣሪ ጋር እንዲቆም ከሀቅ ጋር ቁም። ሀቅ ምንድን ነው? ለእውነት ሀቅ እውነት። እኔ እውነተኛ ሰው መሆን መሲ ያውቃሉ። መጀመሪያ መች ሰማክ? ሳትሰማ ለምን ትፈርዳለህ? ከአንተ 100% ምንም ሊሆን አይችልም። ሆን ብለሽ ፈጣሪ ብቻ ነው። 100% ፈጣሪ ብቻ ነው። ባለፈው ስለለጠለቀቻት እያስጨነቀቻት ነው። ታያት ነግሬሻለሁ። ታያት ትቆማለህ። ከሀቅ ጋር ትቆማለህ አትቆምም? ከሀቅ ጋርና ከሁለቱ ጋር ማስመሳይ ወላዋይ ማለካ ማስመሳይ ከሁለቱ ጋር ልቁም። ተባበሪ አንቺ ከሀቅ ጋር ቁም። ከሀቅ ጋር ቁም። አይ እኔ ከሁለቱ ጋር የምቆም እሺ። ከሀቅ ጋር እና ከሀቅ ጋር እና ከመሲ ጋር እንቆማለሁ። ከሀቅ ጋር ቆማለሁ በል። ከሀቅ ጋር ቆማለሁ። እየጠበቀ ነው። ልከፍተው ነው ቮይሱን። ከሀቅ ጋር ቆማለሁ። እሺ መሲ ራስሽ ይከፈት ብለሽ ነው። እኔ ልተወው ነበር። አረ መቤቴን ልጄ ትሙት ክፈችው። ሀቡ ለሰው በውስጥ በዋትሳፕ አላወራም። እሳችን ተጨነቀ ሀቡ ማርያምን አንቺ እንደዚህ ማለት ይህንን በውስጥ መነጋገር እየቻሉ ምናምን በኋላ ሀቢባ በውስጥ ልትነግረኝ ሲገባ ብለሽ እንዳታዝኝ። አላዝንም በእውነት እኔ ጥፋት ካጠፋው ህዝቡ ይፍረድብኝ። ሀቡ እሺ እየወጣም ለምን ኖ የማንም ይሁን የማን እዚህ ጋር ነው የሚወጣው። አንደኛ እኔ መሲ ብሪስቶንን እዚህ ጋር የጠራኳትም ዳት ያመሰግናል። ያስደነገጥሻት እኮ ሆን ብላ ነው። ራሴ እኮ ምክትል ነው ብለው ይኸው ተናዳብኛለች። ደነገጥኩኝ። ምክንያቱም ምንም ምሳሌ ከእንቅልፍሽ ቀስቅሼ ነው ያመጣሁሽ። ችግር የለም። ዛሬ አንቺን ባላመሰግን ራሴ አስቤው ነው። ባላመሰግን ንፉግነት ነው የሚሰማኝ። የምታደርጊውን ነገር እያየሁ የምታደርጊው እኔ የማየው ቤቴ መተሽ የምታደርጊው ብቻ በራሱ በጣም ላመሰግንሽ ያስገድደኛል። እኔ ብቆጥር አልጨርሰውም። እኔ ቤት ችግር ላይ ሆነው መተሽ ስልክ በነፃ ስማቸውን መጥራት ትችላለህ። እያንዳንዳቸው ስልክ በነፃ የሰጠሻቸው ችግር ላይ ሆነው ስጠራሽ ልገዛላቸው ስጠራሽ ሰው ሊገዛላቸው ብሩን ስጧቸው። እኔ ስልኩን በነፃ ስጠ ለአይን አለም አካል ጉዳተኛ እህታችን ስልክ ለእሷ ሰጥተሻል። ከእሷ አልፎ ለልጇም ላክሽ ስልክ፣ ፓወር ባንክ፣ ዋይፋይ ማለፍ አልፈልግም። በፊት በጣም ኃይለኛ ተሳዳቢ ነበር። አሁን ግን ስድብ ትተሽ መልካም ስራ ብቻ ነው የምትሰሪ። ልትበረታችሁ ይገባል። ስለምታደርጊው መልካም ነገር ሁሉ ድምፅ ስለምትሆኑ በምንሽ በጉልበትሽ፣ በጊዜሽ፣ በገንዘብሽ
እኔ ህዝቡን ማገለግለው በጊዜና በጉልበቴ ነው አይደለ? በጊዜ ነው ማገለግለው። ቁጭ ብዬ ችግራቸውን በመስማት ኤምባሲ መሄድ ያለባቸውን ኤምባሲ እንዲሄዱ፣ የገንዘብ እርዳታ የሚያስፈልጋቸውን ቁጭ ብዬ ላይ በላይ ድምቀታችን አለው። እኔ እያለው ማንም አይነካችሁም። እናንተ የፈለገ ነገር ብታረጉን ያለው እኔ ከፊት የምቀድመው የምትል ጀግና እህታችን ናት። በእውነት በደግነት ምንም አይወዳደራትም። በጣም በጣም በብዙ የምታግዝ አንድ ሰው ተነካ ሲባል ሳልወሩጣ የምትደርስ ናት እና አይዟችሁ በማለት እኛን ራሱ በማበረታታት አልማክ በእውነት ለዚህ መልካምነትሽ ፈልግ አይደለም። ማንም ሰው አይፈልግም፣ ግን ራሱን አሳልፎ የሚሰጥሽ ሰው እንዴት ነው? አስቢ። እሷ ተሳዳቢ እየተባለች እኛ ተሳዳቢ አይደለን እየተባልን ገባሽ? ከፊት ሆና እኛ አለን እናንተን የሚነካ ሰው እኔ እንደነካ ነው የምትል ናት። መልካም የምንሰራውን በሙሉ በጣም ኬር የምታረግ እህታችን ናት። በእውነት ይህ በዚህ በጣም አመሰግንሻለሁ። ክብር ይገባሻል። መልካም ነገር በሚሰራበት በሙሉ አጠፊ እኔ መልካም ነገር ሲሰራ አለሽ፣ ሁሌ ትመጫለሽ። ረጅም ሰዓት እንኳን ባትቀምጭ አለው መማርዬ እዚህ በዚህ ሰብሰብ አድርጌ ደግሞ እመጣለሁ ምናምን የምትል እና አይዟችሁ የሚለው ራሱ እዚህ ሶሻል ሚዲያ ላይ በጣም ትልቅ አስተዋጽኦ ለእኛ እና በጣም አከብርሻለሁ፣ እወድሻለሁ። እሺ አንድ የምጨምረው ነገር ደግሞ ሌላ ምንድን በጣም ልዩ ኳሊቲዋ ከሁሉም ለየት የሚያደርጋት ነገር በብሔር አክል በሃይማኖት አክል ሁሉንም ሙስሊሙንም ክርስቲያኑንም ሁሉንም ብሔር እኩል አክብራ እኩል ወዳ ለዚህም ተከራክራ ለዛም ተከራክራ ማትገባበት የላትም። በሁሉም ነገር ገብታ ለሁሉም ሆና የምትገኝ ናት። አንድ ግን የምመክርሽ ነገር ራስሽንም እየጠበቅሽ ለራስሽም እየሆንሽ ማለቴ ሁሉንም ለማስደሰት ስትሮጪ ተበጣጥሰሽ አንቺ እንዳታልቂ አንቺ እንዳትጎጂ ይፈራለሁ። አሁን አንቺ እንዳትከስሪ ይፈራለሁ። እኔ ከዚህ በኋላ መሲ አንቺን ለመርዳት አንቺን ለማሳደግ ለሰው ስልክ ሊገዛ ህዝቡ እኛ አዋተን እንገዛለን ብለው ስጠራሽ እንድታድጊ አንቺ አይ ብሩን ስጧቸው እኔ እከፍላለሁ ታስራለሽ። 11 ስልክ እኔ ቤት ሰጥተሻል በነፃ ለተጎዱ ሰዎች። ያው ደብተሩን ማውጣት ይችላለሁ። እያንዳንዳቸው ስማቸው ተመዝግቧል። እሺ አንቺ ነጋዴ ሆነሽ ለእያንዳንዱ በነፃ ከሰጠሽ ስልክ እንዴት አትከስርም? ኪሳራ የሚባል ነገር እኮ አለ። የሰው ልጅ ራሱን አቁሞ ነው ሌላውን የሚረዳው። ካለበለዚያ አንቺ ነገ ተረጂ ትሆኛለሽ። ተረዳሽ? ማይ ሰልፍ ፈርስት የሚባል ሰልፊሽ በሉኝ፣ የፈለጋችሁትን ነገር በሉኝ። እኔ ግን በግልጽ ነው የምነገረው። ማይ ሰልፍ ፈርስት አይ ሃቭ ቱ ስታንድ። እኔ መቆም አለብኝ መጀመሪያ ወገኔን ለመርዳት። እኔም ይህንን ጥጋበኛ የጠራሁት እኔ ነኝ። ዋትሳፕ ላይ እና እፈልግሃለሁ ብዬ ነው እና ህዝቡ እንዲያቀልኝ የምፈልገው ነገር ስላለ ነው። ምንድነው እኔ ቲክቶክ ላይ ምሳሌዎቼ ነግሬያቸዋለሁ። አንደኛ ሮል ሞዴሌ ምሳሌ መማር ናት። ሁለተኛ ሳሪቲ ናት። ሳሪቲን እና መማርን አይቼ ነው እኔ እርዳታ መስራት፣ ሰው ማግዝ ለካ ቲክቶክ ላይ እንደዚህ መልካም ስራ መስራት ይቻላል ብዬ የእነሱን ራዕይ ተከትዬ ነው እና እነሱ ደግሞ ሴቶች ናቸው ዊመን ፓወር እና በመቀጠል ደግሞ ሁሌ ለነገሩ ይህንን ሰውዬ ጠላቴ ስለሆነ ግን በጣም ራሴን አሸንፌ ነው ጠላቴን እያደነኩኝ ያለሁት። የምሬ ነው የምላችሁ። ከወንድ አንደኛ ማደንቀው ልወደው ምሳሌ የሚሰጠው በቀደምም መሲ ሀበሻ ኢንተርቪው ስታደርገኝ ተናገራለሁ። ከወንድ አንደኛ ማደንቀው ዩቲፊት አውራሪ ነው። አመሰግናለሁ አቡዬ ማርያምን። አራዳ በቃ የድና ጥግ ተጫዋች፣ ሳቂታ፣ መልካም ስራ የሚሰራ ቪዲዮዎቹን ተመልክታችሁ ማየት ትችላላችሁ። እሱ ቲክቶክ ላይ ሊመጣው ሴቱን ጀናጅን ወይም ሀረካት ሊያደርግ ሳይሆን ወገኑን ሊያግዝ ነው። ባልሽ ስላልሽው ቲክቶክ ላይ ነው ያልኩት። ባሌ ቲክቶክ ላይ የለም። ማሪ ቲክቶክ አይጠቀም። ቲክቶክ ራ ለባሌ ባልሽ ስላልሽ የእውነት አንተ ኢትዮጵያዊ በመሆንህ እኮራብሃለሁ። እንዳንተ አይነት ወንድም ስላለኝ ወንድሜ መከታዬ በጣም ነው የምኮራብህ። መልካምነትህን እንቀጥል። ኢትዮጵያ ትኮራብሃለች። የእውነት በቃ ሰው ሶሻል ሚዲያን እንደዚህ ለመልካም ነገር መጠቀም ይችላል። እኔ ኖቲስ ያረግሽው ሚኪ በእውነት በጣም እኔ አሁን ቲክቶክ ላይ ብዙዎች ማለት ነው ብዙዎች እርዳታ ላይ ተሳትፈው ምናምን ያውቃሉ።
እኔ ያዝናና በጣም ሰው የሚያቅስ የማውቀው ሚኪ ነው። ከሚኪ ጋር ሆኖ እርዳታ መስራት በጣም ብዙ እርዳታዎች ላይ አብረን ሰርተናል እና እርዳታ ሁሉ አይመስለኝም አንዳንዴ በቃ በጣም በሚገርም ሁኔታ ነው ደስ የሚል እርዳታ ሰክሰስ ያለው ግን ደግሞ ዘና እያላችሁ ድካማችሁ ሳይታወቃችሁ እንግዲህ አስቡት። ረጅም ሰዓት ነው የምንቀመጣለን። ሚኪ ካለ ግን በስመ አብ አይታወቀኝም እንዲሁ እንዳገጠጥኩኝ ነበር የሚያልቀው። አሁን በዚህ አጋጣሚ ለምን እንዳቆመ ራሱ ቢጠየቅ ደስ ይለኛል። ታልኝ ነው እንጂ ያልጨረስኩም ገና። ስለዚህ ሰው አንተ ስትናገሪ እንትን አለኝ ገነፈለባት በእውነት ምንም ቃላት አይገልጸውም። እኔ በጣም ሪስፔክት የማደርገው በእውነት እርዳታን እንደዚሁ እንደ ቀልድ እየሳቅን ሳይታወቅ ድካማችን ሳናስብ የሚያግዝ ደግሞ በላይ በመገኘት ቪዲዮ በመስራት እኔ እንጃ ምንም ወደር የለውም። በእውነት ያለኝ በጣም ምንወድህ የምናከብርህ የሳቃችን ምንጭ ነህ እና ምንም በቃ አይለውጥህ። መድኃኒዓለም እንደዚህ ፈገግ ይላል። ህይወትህ ሁሉ ያማረ ልጨርስ እኔ ፊውቸሪንግ እንዳገባ አንተን የወለዱ እናቶች እናትና አባት የተባረኩ ይሁኑ የሉም አይደል በህይወት ፈጣሪ ከላይ ሆነው ከሰማይ ቤት ሆነው ያዩካል፣ ይኮሩብካል። እናት አባትህ፣ ቤተሰቦች፣ ዘመዶች፣ ጎረቤቶች፣ የሰፈር ልጆች ሁሉም ይኮሩብሃል። ኢትዮጵያ ትኮራብሃለች። አንተ ኢትዮጵያዊ በመሆን እኛ ራሱ እንኮራለን። ለምን አንተ ቲክቶክ ነው የምትታወቀው አጸያፊ ስድብ በመሳደብ መጥፎ ነገር በማድረግ ብር በማጭበርበር በሌብነት በምን ሳይሆን በመልካም ስራ ኢቭን ወንድ ሆነህ ታግሰህ እንኳን መጥፎ ነገር እንኳን ለሚናገሩ ሰዎች መጥፎ ምላሽ የማትሰጥ ምን አይነት ጨዋ እናት እንዳሳደገች ምን አይነት ቤተሰብ እንዳሳደገክ ማሳያ ነህ። ጨዋ ቤተሰብ ያሳደገው ሰው ካፉ ክፉ ቃል አይወጣም። እናት ስትሳደብ ሰምቼ አላውቅም። አንድ ቀን መጥፎ ቃል ካፍክ ሲወጣ ሰምቼ በኮመንት ቢሰዱክ መልሳት መልስ መጥፎ ቃል ካፍክ አይወጣ። ይሄ ምንድን ነው የሚያሳየው? ያሳደገክን ቤተሰብ ነው የሚያሳየው። ገባ? ምን አይነት ጨዋ ቤተሰብ እንዳሳደገክ ነው። ምን አይነት ጨዋ የጨዋ ልጅ እንደሆንክ ማሳያ ነው። ካፍ ክፉ ቃል የማይወጣ ስድብ የወንድ ነው እስከሚሉ ድረስ ኢትዮጵያ ወንድ ነው ቢሳደብ፣ ሴት ግን እንዴት ትሳደባለች ይላሉ። አንተ ግን ወንድ ሆነ ከራሱ የማትሳደብ ስድብ የወንድ እንዳልሆነ ስድብ የባለጌ እንደሆነ ማሳያ ነት እና አመስግኜ ካላቅም እንደዚህ እና በጣም ላመሰግን እወዳለሁ። ሚኪ በእውነት አም ሶ ፕራውድ ኦፍ ዩ። እንደ እናንተ አይነት ጓደኛ ስላለኝ እንደ አንተ አይነት ጓደኛ ወንድም ስላለኝ ኩራት ይሰማኛል። አመሰግናለሁ በጣም በእውነት አብዬ መምዬ ሳሪ እኔ በእውነት እኔ ልቀጥል ፍትህ ለሳሪ የምር አቡ የምር በቃ የምር ሚኪ የሚወደድ ሰው ነው። ታውቂያለሽ፣ ዝም ብሎ የሚወደድ ሰው በቃ ማለት እዚህ ቲክቶክ ላይ አይተሽ እንደሆነ ብዙ ሰው ሲታጅ ሲሰደብ ምናምን አይተሻል። ሚኪን ግን ማርያምን የሚሰድበው የለም። ይህ ዝም ብሎ እኔ ይመስለኛል እዚህ እንትን ወፍራምነቱ ምናምን እንትን ይሉታል ይመስለኛል። ገባሽ? በጣም በቃ በጣም ነው የሚወደው። እሱ ጋር ስትሆኝ ማርያምን መሳቅ ብቻ ነው። አይተሸዋል አንቺም ጋር መጥቶ እኛ የዛን ጊዜ ውሃ ገብቶብን እንደዛ እየተቀወጥን ለራሳችን እሱ ሲመጣ በጣም በቃ እኔ በእውነት በጣም መልካም ልጅ ነው። ለሰው ያስባል። ጥሩ ልጅ ነው። ጥሩ ልብ አለው። ዋናው ደግሞ ልብሽ ነው። ልብሽ ጥሩ ሲሆን በቃ እንትን በዛ ላይ ደግሞ ስጦታ ሰጥቶታል። የሰው መውደሰት እዚህ በጣም ነው የምንወደው። የምርም በጣም ነው የምንወደው። በጣም ነው የምንወደው። ታውቂያለሽ በቃ በዚህ እድሜው አዲስ አበባ ኑሮ እንደዚህ ሰዎችን ለማገዝ የሚያደርገው ነገር በፊትም እርዳታ ላይ ራሱ በተደጋጋሚ ያው እንገናኝ ነበር። እሱ ካለ በቃ እርዳታው ምንትን ነበረ በሳቅም ያልከ አሁን ያው ካለው ነገር አንጻር ይመስለኛል ነገር ያቆመ። ግን ሚኪ በጣም ልጅ ነው። ብዙ ወዳጆችም እንዳሉት ማወቅ አለበት። በጣም ብዙ ወዳጆች አሉት ሚኪ። እኛ እንወዳለን። ለምሳሌ አለቃ ጥጋቡ ልጅ በጣም ነው የምንወደው። እኔ አመሰግናለሁ ሳርዬ አብዬ። ቁጭ ብዬ ሳይሆን ቆሜ ነው ለእናንተ ማስጋና ማቅረብ የምፈልገው። በእውነት
በጣም እጅግ በጣም አመሰግናለሁ። እዚህ ቲክቶክ ላይ ከመጣሁኝ ወደ 5 ዓመት ይሆነኛል እና እዚህ ቲክቶክ ላይ ስመጣ ያው ምንም አይነት በቃ ስላችሁ በብዙ ችግር ላይ ነበር የመጣሁት። እግዚአብሔር ይመስገን፣ እግዚአብሔር መንገድ አለው። ብዙ እኔ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ፣ ግን አልተሳካልኝም። ምክንያቱም እግዚአብሔር ቀን ጊዜ ስለነበረው እግዚአብሔር ለእኔ ያዘጋጀው ታይም ስለነበረው ብዙ ጊዜ በረኪና ጠጥቻለሁ። ራሴን ለመፈትፈት ብዙ ሞክሬ አልተሳካም። እናትና አባቴን እናቴን በልጅነቴን ያጣሁት፣ አባቴን ደግሞ ካደግኩ በኋላ ነው ያጣሁት እና እናትም የለኝም አባትም የለኝም እና ወንድሞቼ አሉ። ብዙ ወንድሞች ነው። ፋዘር ብዙ ነው የወለደው። 50 አለቃ ጥጋቡ ገብሬ አባቴ ወታደር ነው የደርግ ወታደር ከክቡር ዘበኛ ጀምሮ ወታደር የነበረ አባት፣ ለሀገር ያገለገለ አባት ያለኝ እና እኔም የእሱን ስራ የአባቴን ስራ በጣም ቀጥቶን ያሳደገን የአባቴን ስራ ለሀገር ሰርቷል። እኔም ደግሞ ለሀገር ለወገኔ ለተቸገሩ ሰዎች በቃ እውቅናዬን ተጠቀሜ እያደረግኩ ያለሁት እና እኔ ይህንን የሰጣችሁኝን ምስጋና በእውነት በዛ ላይ ቲክቶክ ላይ ተጽዕኖ ፈጣሪዎች ናቸው። እጅግ አመሰግናለሁ። በእውነት እጅግ አመሰግናለሁ እና በዚሁ አጋጣሚ ለወጣቶች ያገኛችሁትን እድል በጥሩ መጠቀም አለባችሁ። ያገኘኋትን እድል በጥሩ ነው የተጠቀምኳት። በቃ እያንዳንዱ ትንሽ ብር ካገኘሁኝ እንደማንም ልጨፍር ልዝናናልን ያችን ሸከፍ አድርጌ በቃ ህይወቴን ምክንያቱም ድህነትን ያየ ረሃብን ያየ እሳትን ያየ በእሳት አይጫወትም እና እንደዚህ ብዬ ራሴን ጥሬ ግሬ እዚህ ደርሻለሁ። ስፔሻሊ በቲክታኩ እርዳታ መምዬ ቅድም ለምንድን ነው እርዳታ ላይቭ ላይ ያቆመው ላልሽው፣ ያው አንዳንድ ሰዎች አረዳዳቸው መልካም አይደለም። እኔ ቲክቶክ ከጀመርኩኝ ወደ 5 ዓመት ይሆነኛል። ከፈረንጅ ጋር ስጫወት ምንስል የሰው መሳቂያ ሆኜ ሸከፍ አድርጌ ያመጣኋትን ገንዘብ በእርዳታ ገንዘብ ነው የሰበሰበው። በድሃ ሰው ገንዘብ ነው የሚፈነጨው። ምንም አላራምድ አላንቀሳቀስ ሲሉኝ አይ እንደዛ ተሆነ ቪዲዮ ብቻ ይቀረጻል አካውንታቸው ተለጥፎ በዚች እንኳን ማገዝ ከቻልኩ ብዬ ምክንያቱም በሞራሌ ላይ እየተጫወቱብኝ ስለሆነ በጣም ብዙ ሰዎች በውስጥም ሆነ እንዲሁ በማከብራቸው ሰዎች እንደዚህ አይነት ኮሜንቶች ስለበዙ እኔ ደግሞ በገንዘቡም እንዴት እንደመጣ ያውቁታል ሁሉም ሰዎች። ሳር እየጋጥኩኝ ምን እያልኩ ከፈረንጇ ጋር ሰው መሳቂያ ሆኜ ስንት ዓመት ማንም ሰዎች ቲክቶክ ሳይጀምሩ እኔ ነበር ጌም ላይቭ ላይ ስንት ታሪክ ታውቃላችሁ። እና አንዳንድ ሰዎች አዲስ የመጡ ሰዎች እንደዛ እያሉ ጭንቅላቴን ሲረብሹ ነው ላይቭ ላይ ያቆምኩት እና በጣም ብዙ ሰዎችን ቪዲዮ እየሰራውኝ አሁን ደራሿ አማላጇ እናንተንም ዘመናችሁን ነገራችሁን ሁላችሁንም ተባርክላችሁ ሀሳባችሁን ታሳካላችሁ። አመሰግናለሁ። ደስ ብሎኛል። ማርያምን አመሰግናለሁ። አቡዬ ይሄን ነገር ስላደረግሽ ውለታሽ አለብኝ። ሳርዬም በጣም አመሰግናለሁ። ቴንኪዩ ማርያምን እጅ ነስቻለሁ። አቡዬ ቴንኪዩ በጣም ማርያምን በጣም ደስ ያለኝ ዛሬ። ውለታዬን መክፈል ከፈለክ ነገ እንዳታሸንፈኝ። ማታ አለን እንጂ ጌም ማታ አለን። ወደዚህ ሚዲያ መታለች፣ ሰውን ቀይራለች፣ በብዙ መንገዶች ሰላምን ፍቅርን አስፍናልናለች። ስለዚህ ምክንያቱም እኛ በቃ ተረጋግተን ብዙ ነገሮች ያቀዝቃሉ፣ ይሳደባሉ። ለምን ከሌን አልረዳሽም ብሎ በቃ ጫና ይደረግብሻል ምናምን ነገር በራስሽ እንድትቋቋሚ እንኳ አትሆኝም። ልክ ሚኪ እንዳለው ሰርተሽ ባመጣሻቸው ሳንቲሞች በእርዳታ ነው ትባያለሽ። እኔ ወሎን ሂጄ ረድቻለሁ ሰብስቤ፣ ለዛው በየቤቱ በነበረ ጊዜ ማለት ከዛ በቃ የሆነች ጓደኛዬ ፀጉር ቤት ከፍታ እሷ ሪባን ቁረጭ ብላ ስቆርጥላት በወሎን በረዳችሁ ነው ብር ተብዬ በጣም ብዙ ተሰድቤያለሁ። ከዛ ወሎን ረድቼ መጥቼ ተስተካክዬ 6 ወር ሳልቆይ ነው ወንድሜ የተገደለብኝ ማለት ነው። ግን ገብቶሻል? ያ ነገር ሁሉ አልፎ ዛሬ ሰላም ነው። እኔ እስከማውቀው ሰላም ነው። ሰላምነቱ ደግሞ አንቺ ከመጣሽ ነው። አብዛኛውን ሰው አንቺ ጋር ነው የሚውለው። ብዙ ሰው አንቺ ጋር ይውላል። ሲውል ይውልሽ የፍቅር ታሪክ ይሰማል፣ እርዳታ ይኖራል፣ ብዙ ነገሮች አሉ። እነዛ ነገሮች ገባሽ ሰዎቹ ወደ አልባሌ ነገር እንዳይሄዱ ለውጦታል። በራሳችን እንድተማም በቃ አሁን አንቺ ምንድነው እኔ ያረዳ መብቴ ነው፣ ምን አገባችሁ፣ የምፈልገውን ነው። ያ ነገር ሁሉ ከእኔ ከአንቺ ነው። አሁን እንደዚህ ራሱ በኮንፊደንስ እላለሁ። አሁን በፊት ምን ይሉኝ ይሆን፣ ለምንድን ነው እነዚህ ጸጥ ያሉ፣
ብዬ ሁሉም ማስብበት ጊዜ ነበረ። አሁን ግን እንደዛ ነው። በቃ መብትም እንዳለኝ እንዴ አለመርዳ። አሁን በፊት አትረዳም፣ ስልክ አትመልስም፣ ዋትሳፕ ላይ ምናምን ሲለኝ ወጥቶ ይሰድበኝ ነበረ። አሁን ግን ያ ነገር ቀርቷል። ያ ምንድነው አንቺ በመንፈስ። ከዛ ደግሞ ወደ ሚኪ ስንመጣ ይስቃል፣ ይጫወታል፣ በጣም ብዙ ሰው ይወደዋል። በብዙ መንገድ ደስ የሚል ውብ ያለው ያ ነገር ገባሽ። ስንሰባሰብ በጣም ብዙ ነገር ስለሚፈጥር የበለጠ ወደር ነው። መማር ያው እንግዲህ እንደምታውቂያት ናት፣ ሳትናገር በብዙ መንገዶች የሚያሳለፍ ሰው፣ ግን በጣም መልካም ሰው፣ ትሁት ሰው፣ በቃ ጨዋ ታውቂያለሽ። ሁል ጊዜም አብራ ናት። ማርያምን ነው የምልሽ ሀቡ፣ ሁል ጊዜም አብራ ናት። እኔ ማርያምን ነው የምልሽ፣ አትቀየርም። በቃ ሰው እንዴት ነው አንቺ የሆነ ነገር ከፍቶት እንኳ አይቀየርም፣ አትቀየርም። ስለዚህ እናንተ ጋር ራሱ እንደዚህ በመሆን በጣም ደስተኛ ነኝ። በመልካም ነገር መጣራታችን፣ በጥሩ ነገር በመሰየማችን በጣም ነው የምወደው። ከዚህ ደግሞ የበለጠ ሌሎች ሰዎች እናፈራለን። ከዚህ እኛ አሁን እንትን እያለ ሌላ ሰው ደግሞ እያፈራን እንድትሄድ ነው የምፈልገው። ምክንያቱም እኛ ብቻ የምንልበት ጊዜ አይደለም። ይሄ ማህበረሰብ በሚሊየን ረድተነው እንኳ በቂ አይደለንም። ያለው ችግር እኛ ጥቂቶች ነን፣ የሚረዳው ህዝብ ብዙ ነው። አሁን መሆን ያለብን እኛ በስተን የሚረዳው ህዝብ ጥቂት እንዲሆን ማድረግ ስላለብን ብዙዎችን ማፍራት አለብን። እኛ ጨዋዎች ነን፣ ትህትናለን። ስንገናኝ እንኳ ይውስጥ አቡ እንዴት ነሽ፣ መማር፣ ሚኪ፣ መሲ ምናምን አየሽው፣ ጨዋነታችን አንድ ቀን ተዘላልፈን አናውቅም። አንድ ቀን መጥፎ ነገር ተነጋግረን አናውቅም። ቢኮዝ ፍቅራችን ልክ አለ፣ ገደብ አለ። ስለዚህ ይህንን ነገር ደግሞ የበለጠ ወደዋለሁ። ከዚህ የበለጠ የምናፈራ፣ ከዚህ የበለጠ የምንወደድ፣ ከዚህ የበለጠ ደግሞ እኛ መልካም ልብ እንዲኖረን እጸልያለሁ። በጣም ነው የምወደው፣ የምር በጣም። አሁን እኔ እዚህ ጋር የምደነቅበት ምክንያት ምን እንደሆነ ታውቃላችሁ? እኛ በውስጥ ቁጥሩ ሚኪ ቁጥሩ አለኝ፣ ሳሪ ቁጥሩ አለኝ፣ መማር በውስጥ መደናነቅ እንችላለን። እዚህ ጋር እኛ ስንመሰጋገን ስንደናነቅ ሌሎቹን እያፈራን ያለን፣ ሌሎችን ለማፍራት በጣም ብዙ መልካም ስራ ለመስራት ለእርዳታ ወጥተው ተኮርኩመው የተዋሉ በጣም ብዙ። አሁን እኛ አራታችን ጠንካራ ስለሆንን ቆይተናል። እዚህ ላይ ብዙ ቆዩ አልባልም፣ ገና 2 ዓመት ነው። ግን እነዚህ ሰዎች 4፣ 5፣ 6 ዓመት የቆዩት ጠንካራ ስለሆኑ ነው። የሚወረወርባቸውን ድንጋይ ሁሉ ተቋቁመው ዛሬ ላይ የደረሱት። በጣም ብዙ መልካም ሰዎች ሶሻል ሚዲያ ላይ መልካም ነገር ለማድረግ ወጥተው በ1፣ በ2፣ በ3 እርዳታ ሲቀጠቀጡ ኮሚሽን ትበያለሽ፣ እንዲህ ታገኛለሽ፣ እንዲህ ሲባሉ በእርዳታ ብር ወፈርሽ፣ በእርዳታ ብር እንትናልሽ፣ አገባሽ፣ ሰረግሽ፣ ቤት ገዛሽ፣ ገለመሌ ሲባሉ ያንን ጭንቅላታቸው መቋቋም አቅቶት በራቸውን ዘግተው አልቅሰው ሰው በቃኝ ብለው በራቸውን ዘግተው የሚኖሩ በጣም ብዙ ሰዎች አሉ ያልቀጠሉበት። እኛ በጣም ጠንካራ ሆነን ቆዳችን ወፍራም ሆኖ የሚወረወርብንን ነገር ሁሉ ተቋቁመን ቀጥለናል። ለምን? ለፈጣሪ ብለን ስለምናደርግ። ለፈጣሪ ብላችሁ መልካም ስራ ስትሰሩ የሰዎች አስተያየት ልባችሁን ሰብሮት ብሏን አትቀሩ። ከሰው ምስጋና አድናቆት ፈልጋችሁ ስታደርጉት የጠበቃችሁት ምስጋናና አድናቆት ሳይመጣ ሲቀር ተስፋ ቆርጣችሁ ትመለሳላችሁ ወደኋላ። ግን እናንተ የምታደርጉት ነገር ለፈጣሪ ሲሆን ዛሬ የምሰራው ስራ ነገ እኔ ብሞት ለልጆቼ የሚቀመጥ ነው። ነገ ፈጣሪ ጋር ተመዝግቦ ለእኔ በሌላ ሰው ፈጣሪ ይክሰኛል፣ ፈጣሪ ጋር ይመዘገብልኛል፣ ለሰማይ ቤት ይሆነኛል ብሎ የሚሰራ ሰው ምንም አይነት ስድብ ወደኋላ አያስቀረው። ምንም። ለምን? አድናቆት ፈልጎ አይደለማ የሚሰራው። አድናቆት ፈልጎ የሚሰራ ሰው ግን ያ የጠበቀው አድናቆት ሳይመጣ ሲቀር ያቆማል፣ ይተዋል። ገባችሁ? ስለዚህ ይህንን አይታችሁ አዳዲስ ሰዎች ስድብ፣ ትችት ፈርታችሁ ልታደርጉ ያሰባችሁትን ያቆማችሁ ሰዎች ይሄ ሞራል እንዲሆናችሁ ነው። ይህን አይታችሁ ለትሬኒንግ፣ ለትምህርት፣ ለእውቀት የምትከፍሉት ነገሮችን አንድ ሰው ስትሆኑ የምታደርጉት በብዛት የራሳችሁን አክሲዮን መክፈት ትችላላችሁ። 20,000 ሰው 2 ዓመት ሲኖር 200,000 የኢትዮጵያ ብር ቢቆጥብ 2 ቢሊየን ብር ነው የሚሆነው። ወደ 4 ቢሊየን ብር ነው የሚሆነው 20,000 ሰው በ200,000 ብር ቢቆጥብ ማለት ነው። ያንን የራሳችሁን ፋይናንስ የባንክ ሲስተም መክፈት ይቻላል። ብድር የምታገኙበትን 30% ሰርታችሁ ከመጣችሁ 70% ተበድራችሁ ደግሞ የምታገኙት የራሳችሁ አክሲዮን የሆነ ትርፍ የሚያገኝ ለአረብ ሀገር ብቻ ለራሳችሁ ብቻ ሮቴት የሚያደርግ ቢዝነስ መፍጠር ይቻላል። በቃ ማለት አክሲዮን አለኝ የሚታመን ሰው የሚመራ ሰው ስለሌለ ነው ማለት። በጣም ብዙ የደከምንበት ህይወት አለ። በጣም ብዙ ውጣ ውረዶች እናሳልፋለን። እንደ ሀገር በቢሊየን የሚቆጠር ኢቭን ለግድቡ ትልቁን ፓወር የያዛችሁት እናንተ ናችሁ።
ጎግል ላይ ገብታችሁ ሃው መኒ ፒፕል ኢትዮጵያን ፒፕል ዳይስ ሳውዲ አረቢያ ቦርደር ብላችሁ ሰርች ብታደርጉ ዶዘን መረጃዎች አሁን ታገኛላችሁ። በቀን የሚረግፉትን የሚያልቁትን ሰዎች አታውቋቸው። ተባረኪ። ምንድን ነው የምር ምነግራችሁ፣ ላልመለስ ህይወቴንም ሪስክ ላይ አድርጌ ነው እየሰራሁ ያለሁት። እንደምታስቡት ቀላል የሆነ ሂደት አይደለም። የምንተናነቀው በቢሊየን ትራንዛክሽን የሚከናወንበት ቢዝነስ ላይ ነው። ታውቁታላችሁ ዋጋ እንዴት እንደምትከፍሉ እናንተም ማለት ነው። እዚህ ደግሞ አንድ ሰው ዱባይ ለመውሰድ አንድ ደላላ እስከ 400 ሺህ ብር እየጠየቀ ነው። 10 ሰው ቢልክ ሚሊዮነር ሆኗል ያ ሰው። ዩሲ በምን አይነት ቼን ውስጥ እንደምንገባ ባካፕ ከሌላችሁ ሰፖርት ማትደራረኩ ከሆነ ሰንበዲ ወድቆ ሲቀር ቀረ ነው። ምንም የተለየ ነገር የለም። 3 ቀን አዝንን ነው የምንረሳው። ሀቡ ምን አይነት ትንቅንቅ ውስጥ እንደምትገቢ ታውቂዋለሽ። ማስፈራሪያ እንደሚደርስብኝ ሳሪ እንደዛው እነሪም መሲ በቃ ማይሆን ሪስክ ስደት ላይ ሆናችሁ ስንት ዋጋ እየከፈላችሁ እንደሆነ እናውቃለን አይደል? መሲም ሰሞኑን የደረሰብሽን ነገር እናውቀዋለን። ምንድን ነው ባካፕ ሊኖረን ይገባል። ያ ባካፕ ደግሞ የሆነ ሰው ሲነካ ነው አትንኩብን፣ ምንም ቢሳሳት እናርመዋለን ነው ማለት ያለባችሁ። ልነግራችሁ የምችለው እኔ ነኝ። ምክንያቱም አንድም ነገር ቢሆን ጥሩ ነገር ሲሰራ ያየነው ሰው መሸሽ የለብንም። ለዚህ ነው በቃ ማልደራደርባቸው እህቶቼ ብዬ ሳስብ እናንተን ማስበው ማለት ነው። ይሄ በዘር በሰጡን ልክ ቢሆን ኖሮ ከተለያየን ቆይተን ነበር። ዛሬም ግን የተሻለ ነገር እንሰራለን። እዛ ያላችሁት ከእናንተ ውጭ ማንም የላችሁም። እናንተ ዲግሪ ያስያዛቸው ማስተር ያስጨበጠቿቸው ቤተሰቦች እና ወንድሞቻችሁ እኔ ልማር ልመጣ ነው ብትሉ አይቀበሏችሁም። ለቫኬሽን 1 ወር መታችሁ 1 ወር ከ15 ቀን ካደረጋችሁት 15 ቀኑን የሚደርስባችሁን ነገር አታውቁትም። እናንተ አንድ ሰው ወክላችሁ እዛ ጋር ብር የምትልኩለት የምታሳድጉት ቤተሰቦቻችሁ 6-7 ሰው የምትረዱት ሰዎች እናንተ በህይወት ካልኖራችሁ 6 ሰው ችግር ላይ ነው ጥላችሁ የምትሄዱት። መጀመሪያ ቆሚ። ልጅሽ በጥንካሬ ሰክሰስ እንዲያደርግ ለልጅሽ መቆም ዋጋውን እወቂው። ጤንነትሽን እንደ ድሮ እናቶቻችን ለእኛ ብለው እሳት ለብሰው ተጎሳቅለው፣ ልንገራችሁ እኔ እናቴ በጣም ተጎሳቅላ መከራ አይታ ነው ያለ አባት ያሳደገችኝ። የችግርን ጥግ አይቼ ነው እዚህ የደረስኩት። ተግባባን አይደል? በእነዚህ ህይወት ውስጥ ሳልፍ ግን ዛሬ የምፈልገውን ኑሮ መኖር እችላለሁ። የተሻለ ኑሮ መኖር እችላለሁ። ወንድሞቼም በሚገርም ሁኔታ ውጭ ነው ያሉት። ጥሩ ነገር ማድረግ እንችላለን። የእናቴን ሰውነት ግን መመለስ አልቻልኩም። ተግባባን? እስካሁን በቃ ብር ኖሮች ማትመልሽው ነገር አለ። ጉዳታቸውን አትርዱ አይደለም ቤተሰቦቻችሁ የምታስታምሙ በየወሩ የሰራችሁትን ለእናታችሁ ብላችሁ ዋጋ ብትከፍሉ ስትጠይቁ እኮ ለእናቴ ብዬ ነው እንዲማደርገው ለልጄ ብዬ ነው እንዲማደርገው ትላላችሁ። ግን ራሳችሁን አትጉዱ ነው እህቶቼ። አትሊስት የምታገኙትን ደሞዝ ግማሹ የኔ አይደለም ብላችሁ መቆጠብ ልመዱ። ስትወድቁ የሚደርስላችሁ ብሩ ነው። ዛሬ ቤተሰብም የሚቀየር ብዙ መከራ ያለው ነገር አለ። ስለዚህ በነዛ ልክ ስንሰራ ሲምፕሊ መተጋገዝ እንችላለን። አንድ ሰው ስትረጂ ሌላ 10 ሰው ችግር ይመጣብሻል። አምናችሁ ነው መግባት ያለባችሁ። ስንት ሺህ ሰው ረድተሻል ሳሪ፣ ስንት ሺህ ሰው ረድተሻል መማር፣ ስንቱን አስተባብራችኋል ሪም፣ ሁላችሁም። ይህንን ነገር እኮ እኛ በቀን የምናስተናግደው 10 ሰው አስተናግደን መፍትሄ የምንሰጣቸው ሰዎች በአመት ቢደመሩ እንደ ሀገር ትልቅ ነገር ታምር እየሰራን ያለ ነው ሳይከፈለን። መልካም በሆኑ ቅልቦች በመረዳዳት በመተጋገዝ እኔ የምችለውን በማድረግ እናንተ የምችሉትን በማድረግ ማለት ነው። ዩሲ ይሄንን ነገር ግን ታሪክ ነው የሚነግርልን። በቃ ሁላችንም እዚህም ፕላትፎርም ላይ ባንሆን ስንቶች አልቅሰው በር ይዘጋባቸዋል። ስንት ሰው ድረሱልኝ ይላል። ስንት ሰው ታሞ በሩን መክፈት ያቃተው ሰው አለ። ስንት ሰው ድምፃችንን እየሰማ ለመግባት የሚታገል የሀቢባን ስልክ ስጭኝ፣ የሳሪን ስልክ ስጭኝ፣ እባካችሁ የመሲን ስልክ ስጡን እያሉ የሚታገሉ የእኛን ድምፅ የሚጠብቁ ስንት ሚሊዮን ህዝቦች አሉ። ዩሲ ችግራችን የሚያልቅ አይደለም። ፎከሶቻችን ግን ላይ ሆነ ያስተባበር ሚሻ በእውነት እኔ ሁሌ ነው የምናገረው። እኔ ምን አይነት ሸራተን የሆነች ሰው እንደሆነች ማለት ለብር በቃ እችን ያክል የማታስብ በቃ እንደ ፈገግታዋ ወርቋም የሚያብረቀርቅ ወርቅ የሆነች ልጅ በእውነት ወርቅ ማሳይ የግል በጣም የቀልዴን አይደለም።
ቁም ነገር ነው። በጣም ብዙ ሰው ብዙ ወገን በእኔ ራሱ ረድታለች። ስትረዳ ይውኝ የለ ቪዲዮ ቅረጹልኝ የለ ቪዲዮ ከነግራቸው ቅረጹልኝ የለ ምን የለ በቃ ምርጥ ሰው አልፈልግም እና እጅግ በጣም ብዙ ያልተወሩ ወገኖች ባለሽ ላይ ፈጣሪ ጨምርልሽ። ሰላሪም አሁን እኛ እዚህ ውስጥ ያለን ብቻ እናወራለን እንጂ ሌላ ስንት ማውራትም ይፈልጋል። ሰጭ እሷ ትሰጣለች፣ እናንተ ብቻ ነው የምታውቁት። በቃ እዛ ጋር ሰውየው ጋር ነው የሚደርሰው እና ብዙ በቪዲዮ ያልቀሩ ብዙ የረዳቸዋለ። ትልቅ ልትመሰገን የምትገባ እህት ናት። ቢዝነስሽን እግዚአብሔር ይባርክልሽ። ይህን ማለት ፈልጋለሁ እና እህቴም ስለሆንሽ ትልቅ ክብር ይሰማኛል። ኤላዬም ወንድሜ ባለቤቷ ምርጥ ሰው ነው። በዚህ አጋጣሚ ወንድሜ ነው እና ይመችሽ፣ በፍቅር ያኑርሽ ማለት ፈልጋለሁ። ደስ ብሎኛል እድል ስለሰጠሽኝ አቡዬ። ማመስገኛ ሁሉንም ማመስገኛ እዚህ ጋር እድል ስለሰጠሽን በጣም አመሰግናለሁ። ስፔሻል ሰዎች ናቸው። በጣም ሪም ስለ ሪም ቃል የለኝም በእውነት። ሪም ከምንም ደግሞ ልቤን የሚነካው ላይክ አመስግኑኛትል እዩልኛትል ስትረዳ ጣል አድርጋ ዞር ነው በቃ የምትለው። ትመጣለች ስ ለእኔ 500 ድርሃም መዝግቢልኝ ብላ ውጥት ትመጣለች። 1000 ድርሃም መዝግቢልኝ ውጥ ጎልድ ትክፈት ኢማራት ላይ አሚን በሉ። ካናዳ ላይ ትክፈት። ስለ ሪም ልናገር እኔ ልናገር ጋይስ። እንዴ ይሄማ ጥሩ አይደለም። ይትኖት እንዴ ማርያምን ማለት በቃ እንደዚህ እኔ ሪምን ስላወቅኳት እኔ በጣም ደስተኛ ነኝ። አቡ እመቤቴን ነው የምልሽ። በነገራችን ላይ እኔ አለልኝን ሰው ያደረገልኝን ሰው እኔ አልረሳም። አቡ በጣም በችግሬ ጊዜ የደረሰልኝን ሰው አልረሳም። ሌላው ተይውና አይዞሽ እንኳን በኮሜንት ያለኝን አልረሳም። እኔ ቤት ለመያዝ ብዬ በአጋጣሚ በሚያስጠላ መንገድ ነበር ከቤቱ ውጭ የተባልኩት እና ቤት አጥቼ ስንከራተት አገኘው ቤት። ከዛ ሳገኝ ሁሉን ነገር ነበረኝ ሀቡ፣ ግን የትዳር ወረቀት አልነበረኝ። ከዛ እኔ የትዳር ወረቀት ሳጣ ከአላይን 4 ጊዜ ተመላለሰች በ2 ቀን ውስጥ ከአላይን ማለት ነው። ማርያምን ነው የምልሽ። እንኳን ሌላ የትዳር ወረቀቱን ታዩና የእንትን ራሱ የቼክ በእኔ ስም ይሁን እንግዲህ አስቢ። ትዳር ወረቀቱን ታዩ ቼኩ ሳይቀር ያንን ነገር አስይዛ ለእኔ እስቲል እስካሁን ድረስ ያ ቤት አለ በስሟ። ምክንያቱ እኔ ወጥቼበታለሁ ሀቡ። ነገር ግን ምን ያክል ብታምነኝ ነው? ምን ያክል ማለት እኔ መቼም አልረሳም። ከዛ በላይ ደግሞ ሀቡ በጣም በሚገርመው ሁኔታ አህመድ በህይወት በነበረ ጊዜም እየተመላለሰች ከሞተም በኋላ እቤቷ ያ ሁሉ ህዝብ ሲጓዝ እንደዛ ባለቤቷ ውጭ መኪና ላይ 1 ቀን አደረ። ልንገርሽ ሴቶቹ መሀል አልሄድም ብሎ እመቤቴን ነው የምልሽ። በጣም መልካም ሰው ናት። በጣም ቅን ሰው ናት። ቤቷ ሄደሽ የበላ የጠገበ አይመስላትም። ሪም በጣም መልካም ሰው ናት። እኔ ስለ ሪም በደንብ አውቃለሁ። በደንብም ነው የማውቃት። ምክንያቱም ኢክሩን ከሀስ ከፐ ሰፖርት የምታረጋት ልንገርሽ፣ ዛሬ ላውራ ሪም እና ሪም ብቻ ናት። ልንገርሽ አጣውም ስትላት ሪም እንዲሆነ ስትላት ሪም እንዲሆነ ስትላት ከእሷ ጋር ከስራ ተለያይተዋል። ግን ብዙ ነገር ማንም ባልነበረት ሰዓት ዛሬ ረጁ እዚህ ላይ ሆና እንደዚህ ስላየናት አንዱ የሪም ቫሊዩም አለው። ታውቂያለሽ አቡ፣ እኔ በተአምር ሰው ያደረገልኝ መርሳት አልፈልግም። ምክንያቱም ትናንትና ያቀንሽ ዛሬ ላይ ያስታውስሻል። ስለዚህ ሪምን በእንደዚህ ማርያምን ባለቤቷ ብታይ ኤልያስ አነጋገሩ፣ ትህትናው፣ ሰው ጠያቂነቱ የምር ነው የምልሽ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ምርጥ ቤተሰብ ናቸው። እግዚአብሔር አምላክ ከዚህ በላይ ወደው ከብደው እኔ ማርያምን ትዳሬን እንዲይዝ ልንገርሽ፣ አልጋ ገዝታ የምሬን ነው የምልሽ፣ የምሬን ስጦታ አርጋ በርቺ አግቢ። እንደዚህ እኮ ነው ጓደኝነት ማለት ይሄ ነው። ስለዚህ እኔ በጣም ነው የምወዳት። የምታረጋቸው ነገር ስፔሻሊ እዚህ ቲክቶክ ላይ መታየት አትፈልግም፣ እንዲነገርላት አትፈልግም። አንድ ቀን እንኳ ሪምን ጄጅ ማድረግ